ፍቅር በአጋጣሚ መሳጭና ልብ አንጠልጣይ የፍቅር ታሪክ ክፍል 2 አቅራቢና ጸሐፊ ቤተሰብ ሁለገብ ቲዩብ። ሆኖም ግን በአንድ ቀን ክስተት ሳሚና እኔ ድንገት ወጣ ብለን ሻይ ቡና ብለን እየተመለስን ሳለ ከየት መጣ ሳይባል የፈጠነ መኪና ድንገት ሳሚን ገጨው። አላውቅም የት እንደሆንኩ ራሱ ማቀው ነገር የለም። ደነገጥኩኝ። ምን እንደተፈጠረ ላስታውስ አልቻልኩም። እዛው ራሴን ስቼ ወደኩኝ። በሶስተኛ ቀንም ራሴን ያገኘሁት ሆስፒታል ውስጥ ነበረ። ስነቃም ዙሪያውን ሐኪሞች ቆመዋል። ምን እንደተፈጠረ ጠየኳቸው። የተፈጠረውን ነገር በሙሉ አስረዱኝ። ሳሚ በዛን ቀን በአደጋው ምክንያት አንድ እግሩን እንዳጣነገሩኝ፣ በፍጥነትም ወደሱ እንዲወስዱኝ ጠየኳቸው። እሱ ግን እንዳታሳዩኝ ብሎ መልሶላቸዋል። ሆኖም ግን እንደምንም ለምኜ የተማጸንኳቸው፣ እባካችሁ ለደቂቃ እንኳን አይኑን አሳዩኝ ብዬ ለመንኳቸው። አደረርስም ነገሮቹን ስለገባት ቀስ ብላ ወደ ክፍሉ ይዛኝ ገባች። ሳሚ ጧ ብሎ ተኝቷል። አጠገቡ ስደርስ ሰውነቴ ተስለፈለፈ። ምን እንደማረግ አላቅም። እንባዬ ቀደመኝ። አለቀስኩኝ። ለምን ፈጣሪ ለምን ብያዘንኩ። ግን ሁሉ ነገር ለምክንያት ነው ብዬ ደግሞ ወደ ራሴ ተመለስኩ። ሳሚ ድንገት ከእንቅልፉ ሲነቃ አጠገቡ ቁጭ ብያየኝ ደነገጠ። ፍቅር አለኝ። ወይኔ ፍቅር አልኩት። እኔም መጣሽ አለኝ። አዎ አባቴ መጣውኝ ብዬ መለስኩለት። እንባ በጉንጮቹ ላይ ወርዷል። ፍቅር በፍጹም እንዳታለቅስ፣ አንተ እኮ ጠንካራ ነህ፣ ብርቱ ነህ። ይሄ ደግሞ ለበጎ ነው። ፈጣሪ እኮ የሚወደው ነው ይፈትነው ብዬ መለስኩለት። እሱም ትንሽ ጸጥ በማለት ፈጣሪ እኮ አንቺን ለምክንያት ሊሰጠኝ ብሎ አለኝ። አዎ ሳሚዬ፣ እኔ እናንተን እኮ ፈጣሪ ለምክንያት ነው ያገናኘን። ደግሞ እኮ ይሄ የህይወት ፍጻሜ አይደለም፣ ህይወት ይቀጥላል። አንተ ደግሞ ጠንካራ አይደለ አልኩትኝ። አዎ የኔ ፍቅር፣ አንቺ ሁሌም ከጎኔ ስላለሽልኝ ጠንካራ ነኝ አለኝ። እናም ነርሶቹ ድጋሜ ቁስሉን ሊመለከቱት ገቡ። እኔም ወደ ጎን ቁጭ አልኩኝ። ተማዩት። አሁን ላይ ጥሩ ሁኔታ ላይ ነው ያለው ጤናው በማለት መለሱ። ወደ ቤተሰብም ስልክ ተደውሎ ስለነበረ እናትና አባቱ በፕሌን በፍጥነት መጥተው ነበረ። ሲያዩትም በጣም ደነገጡ። አለቀሰች እናትየው። አባትየው ጠንካራው ልጄ አይዞ በርታ ብለው መለሱለት። እኔም ዞር ብለው አዩኝ። እናትየው ልጄ ጓደኛው ነሽ ብለው ጠየቁኝ። አዎ ማማ አልኳቸው። ሳሚም በፍጥነት አይ ፍቅረኛዬ ናት ብለው መለሰላቸው። እናትየውም አጠገቤ መጥተው ቅፍ አደረጉኝ። አባትየው ወደ እኔ መጥተው ልጄ አመሰግናለሁ፣ ሁሌም ከልጄ ጎን ነሽ፣ አውቃለሁ ሳሚ የሚደብቀኝ ነገር የለም ብለው ጭንቅላቴን በመያዝ አሻሹኝ። ደስ አለኝ። የአባትና የእናት ፍቅር ምን ያህል ደስ ይላል፣ መታደል እኮ ነው በማለት እንባዬ በጉንጬ ላይ ወረደ። ሳሚም ፍቅር በቃ ከዚህ በኋላ ማልቀስ የለም ጠንከር ነው ብሎ መለሰልኝ። እናም ሳሚም ተሽሎት ወደ ትምህርት ቤት ተመለስን። ሆኖም ግን የዩኒቨርሲቲው ግቢ ፎቁ መውጣትና መውረድ ስለማይቻል ትምህርቱን በዛ ዩኒቨርሲቲ መቀጠል አልቻለም። እናም አባትና እናቱ ተነጋግረው ከዩኒቨርሲቲ ወረቀት ተጽፎለት አዲስ አበባ ዩኒቨርሲቲ በግል ሊማር ወስነው ቤተሰቦቹ ይዘውት ወሰዱት። ሆኖም ግን እኔ ትምህርቴን መማር አልቻልኩም። ስለ ሳሚ ነው ማስበው፣ ስለ እሱ ነው የምጨነቀው። እናም በስልክ እንገናኛለን። በ15 ቀን አንዴ አዲስ አበባ መመላለስ ጀመርኩኝ። አሁን ላይ ሳሚ በጥሩ ሁኔታ ይገኛል። ትምህርቱንም ቀጥሏል። እናም እኔም የዩኒቨርሲቲ ትምህርቴን ጨርሼ ተመረቅኩኝ። ሳሚም በአዲስ አበባ ዩኒቨርሲቲ ትምህርቱን ጨርሶ ተመረቀ። በቃ ደስ ነበር ያለን። እሱም መጥቶ አስመረቀኝ። እኔ በሰዓቱ ሄጄ በቦታው አስመረቅኩትኝ። በቃ ደስታ ተፈጠረ። እናትና አባቶቻችን ተገናኙ። በዩኒቨርሲቲ ከመረቀታችን በኋላ ፕሮግራም ተዘጋጀ። የሳሚ ቤተሰብ ሁላችንም ሰበሰቡንና አንድ ፕሮግራም እንዳዘጋጁ ነገሩን። እኛም ቤተሰቤን ይዤ ተገኘን። ለካ ሳሚና እኔ የቀለበት ስነስርዓት ነበረ። አላወቅኩም።
ሰርፕራይዝ ነው ለኔ። በሰዓቱ እኔ ያው ዩኒቨርሲቲ ትምህርቱን ስለጨረሰ የምርቃት ፕሮግራም ነበር ይመሰለኝ። በነገራችን ላይ እናትና አባቴ ሁሉንም ነገር ያውቃሉ። ሚስጥሩ ለኔ ብቻ ነበር። በሰዓቱ ተገኘን። ደስ ሲል ነበረ። ብዙ ሰዎች ተገኝተዋል። እናም በሰዓቱ ሳሚ ወደ እኔ በዊልቸሩ እየተጠጋ መጣ። እኔም ደስ አለኝ ሳየው። ሱፉን ለብሷል። አሁንም ግርማ ሞገሱ ያው ነው። ምንም የቀነሰ ነገር የለም። ውበቱ በቃ ውብ ሆኗል። የበለጠ አምሮበታል። እንዴ ግራ ገባኝ። ወደ እኔም ተጠግቶ ከኪሱ የሆነ ቦክስ ነገር አወጣና የኔ ፍቅር አለኝ። ወይ አባቴ አልኩትኝ። የህይወቴ ጅማሬም የህይወቴ ፍጻሜም አንቺ እንድትሆኝ ይፈልጋለሁ አለኝ። ግራ ገባኝ። ምነው አባቴ ምን ተፈጠረ አልኩትኝ። ታገብኛለሽ አለኝ። እኔም አጠገቡ በርከክ ብዬ ተቀመጥኩ። በደስታ ነው የኔ ፍቅር፣ ዘመኔን ካንተ ጋር እንዲያልቅ ነው ፍላጎቴ ብዬ መለስኩለት። እሱም ደስ እያለው ጣቴ ላይ ቀለበቱን አሰረ። እኔም በደስታ የሱ ጣት ላይ ቀለበቱን አሰርኩለት። ሰው በጭብጨባ አጀበን። በቃ በፉጨት ሁሉም በደስታ ቦረቁ። እናትና አባቴ ለኔ ያላቸው ደስታ በሱ ላይ አዩት። ምክንያቱም የሚወደኝ የሚያፈቅረኝ ምንም አካላቱ ቢጎድል ስሜቱ ውስጡ ሁሉ ነገሩ ሙሉ የሆነ ሰው ስላገኘው ደስ አሉኝ። አባቴ በጣም ደስ አለው። ምክንያቱም ጠንካራና ብርቱ የሆነች ልጅ ስላሳደገ የምታፈቅረውን ሰው እንደዚህ ሆነ እንኳን በፍጥነት ሳትለየው ለዘላለም አብራው ልትሆን ቃል ገባችለት። በጣም ደስተኛ ሆነ። አባቴ በእኔ ኮራ። እናቴም እንደዚሁ። የሳሚና እናትና አባት ለእኔ ልዩ ቦታ አላቸው። ምክንያቱም የልጃቸው ሚስት ነኝ። ሆኖም ለሱ ያለኝ ስሜት ለሱ ያለኝ ቦታ ግርም እኔ ያላቸው የሰው ልጅ ሙሉ አካላት ይዞ ተገናኝቶ አካላቱ ሲጎል እንዴት አልተለየችውም በማለትም ገርሟቸዋል። ምን አይነት ፍቅር ነው ብላ እናትየው ተገረመች። እኔና ሳሚም ፍቅራችን ቀጥሎ ዩኒቨርሲቲ ተማሪ ትምህርታችን ጨርሰን የራሳችን ህይወት ጀምረናል። እኔም በተማርኩበት ስራ እሱም በተማረበት ስራ ቀጥለናል። በነገራችን ላይ ሳሚ የአባቱ ኮንስትራክሽን ውስጥ ነው የሚሰራው። እኔ የግል ትምህርት ስራ ተቀጥሬ እየሰራው እገኛለሁ። የሳሚ አባትም የምርጥ ጓደኛ ስለነበራቸው በጓደኛቸው ድርጅት ውስጥ ዋና ማናጀር ሆኜ ተሾሜያለሁ። በቃ ሁሉ ነገር ደስታ ሞልቶታል። በአንዲት አጋጣሚ የተፈጠረች ክስተት መጨረሻዋም ደስታ ሆነ። ሰላም ጤና ይስጥልን ውድና የተከበራችሁ የቤተሰብ ሁለገብ ዩቲዩብ ተከታታዮች በያላችሁበት ሰላማችሁ ብስት ይበል። በተለያዩ ዓለማት የምትኖሩት ወንድሞቼ ሰላም ለእናንተ ይሁን። እንግዲህ እንዳዳመጣችሁት ፍቅር በአጋጣሚ የዛሬ ይሄንን ይመስል ነበረ። በህይወታችን ብዙ ገጠመኞች ይኖራሉ፣ መልካምም ጥሩም። እናም መልካሙንም ጥሩንም እንዳመጣጡ መቀበል እኛ ግድ ይለናልና እንግዲህ ለቻናሌ አዲስ የሆናችሁ ላይክ፣ ኮሜንት፣ ሰብስክራይብ ማድረጋችሁን እንዳትዘነጉ። የደውል ምልክቷንም አብሯት። ቤተሰብ የሆናችሁ ደግሞ ሼር እያደረጋችሁ እንድታበረታቱኝ ስል በትህትና ጠይቃለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ኢትዮጵያ ሀገራችን ሰላም ያርግልን። አሜን።